ስጦታዬ እንዲህ ማዘን እንዳ በቃ ዞር በይልኝ ካጠገቤ ዮርጂ ዞር በይልኝ በቃ እንደዚህ ማዘን የለብህም ዞር በይልኝ ረፍ እሺ ላንደራሴ ላንቺው ፍቅር ትኑር ነፍሴ ለሚወዱ ሰላም ሰላም የኛ ተወዳጅና እንቁ ቤተሰቦች እንዴት ናችሁልን? እኛ አለን ይመስገን። እናንተም ሁላችሁም በያላችሁበት ሰላማችሁን ያብዛልኝ ብዝት ያድርግልኝ። የኔ ተወዳጅ ቤተሰቦች እንግዲህ ዛሬ መቀስሽ የሚመጣሁት ለምን ይዤ እንደመጣሁ አወራለሁ። ቆይ ትንሽ ጠፋና በጣም ከቪዲዮ ጠፍተናል። ትላንትና በነበረው ቪዲዮ ላይ ምን እንዳጋጠመን ተናግሬያለሁ። መድገም አይጠበቅብኝም እና በቃ ትላንትና የጫነው ቪዲዮ ራሱ ድጋሚ አልናገርም። አካውንታችን ምናምን ብዬ አልናገርም። ትላንትና አውርቻለሁ እና የትላንት የተፖስተው ቪዲዮ ራሱ ምን ያህል አካውንታችን እንደገደለብን አይታችኋል። እና ቤተሰቦቼ ባለፈው እንደነገርኳችሁ ነው አካውንቱ የሁለታችን ብቻ አይደለም። በቻላችሁ አቅም ብቻ እንዲነሳ አድርጉልን እና እኔ ሰሞኑን ዊና ማሞት ምናምን ስለነበረ ዊናንም አላበሳጨሁም አላናደድኩም ምናምን ማለት ነው። እና ከዚህ በኋላ ግን በቻልኩት መጠን ቶሎ ቪዲዮ ለመስራት ቶሎ ቪዲዮ ላይ ለመምጣት ሞክራለሁ። እና ቤተሰቦች እናንተ ሰብስክራይብ ያደረጋችሁ ቪዲዮን እያያችሁ ሰብስክራይብ ላይክ እያደረጋችሁ የኔ ተወዳጅ ቤተሰቦች እና ዛሬ ቅድም የሆነ ነገር አሳይቻችኋለሁ። ለምንድን ነው የመጣሁት? ዊና አልሰማም ብሏል። ብናገር ምንም ሊሰማኝ አልቻለም። እና ባለፈው አይታችኋል በቪዲዮ ማለት ነው ያመመው ሰዓት ከጸጉር ጋር የሆነ ነገር ነው የምትመስለው እና ጸጉር ቤት ግባ ምናምን ስለው አይ በቃ ቤት መሄድ አለብኝ ምናምን አለኝ። እሺ አልኩኝ። ቤት ሄደ። እንደምታዩት እስካሁን ጸጉሩን አልተቆረጠም ማለት ነው። ትላንት ራሱ ማለት ነው ከቪዲዮ በፊት አስቀድሜ ደውዬ በቃ ጸጉር ቤት ገብተህ ተቆርጠ ፏፏ ብለህና ምናምን ስለው ይተንጨባሩ የሆነ ዱርዬ ነው የሚመስለው። እምቢ አለኝ። አስመከርኩ። በንስሐ አባቱ አልቀረኝ። እና ቤተሰቦቼ ዛሬ እኔ የራሴን ውሳኔ መወሰን እንዳለብኝ አመንኩና ምን አደረኩ መሰላችሁ? ዊናን ደውዬ በጣም ናፍቀኸኛል እና ሰፈር መምጣት አለብህ ላይ ፈልጋለሁ ናፍቀኸኛል ብዬው ሰዓት ራሱ ሄዷል። ስንት ሰዓት መሰላችሁ? እሱን መጠበቅ ራሱ ከጀመርኩኝ 9 ሰዓት ላይ ነው እሱን መጠበቅ የጀመርኩት። አሁን 11 ሰዓት ሊሞላ ነው። እና ቤተሰቦቼ ከው እያለ መምጣቱ አይቀርም። ደህና አድርገን መላጣ ነው ማለት ነው። በዚህ አድርጌ ማለት ነው እንትን እንዳይል ነው ማደርገው። ይሄ ምንድነው አልቆረጥም እንዳይል ነው። ቀጥታ አሁን መንገድ ላይ ራሱ እንዴት እንደሚሄድ እግዚአብሔር ይወቅለት ብቻ ማለት ነው። ቤተሰቦቼ ደውዬ ጠርቼዋለሁ። እሱ ናፍቀኛል ነው በእርግጥ ይናፍቀኛል በየሰዓቱ ብሎ ይመጣል። እኔ ደግሞ ደህና አድርጌ ጸጉሩን ቆርጬ ሰርፕራይዝ አደርገዋለሁ ማለት ነው። ሰሞኑን እየለመንኩት የነበረው እየሄድኩ ነበረ ሄጄ በቃ ጸጉር ቤት እንሂድ ምናምን አሞሃል ምናምን እያልኩኝ ትሪት ምናምን እያልኩ ዛሬ ግን ሰፈር ድረስ ጠርቼ ነው ደህና አድርጌ ልኩን ማሳየው እና ፕራንክ ካረኩትም ካናደድኩትም በጣም ስለቆየ እንግዲህ ዛሬ አብረን የምናየው ይሆናል። ቤተሰቦቼ ማለት ነው። ቆየ ረጅም ሰዓት ነው እዚህ ጋር እሱን መጠበቅ ከጀመርኩኝና ደርሻለሁ ብሎኛል። ይሄንን ግን እንዳየው እዚህ ጋር ላስቀምጠው ካየው ማለት ነው እንደመጣ ነው የሚሮጠው ወይ የኔን ጸጉር ቆራርጦልኝ ነው የሚሄደው እና እስካሁን ራሱ አለመምጣት በዛ በኩል ስጠብቅ በዚህ ትመጣለህ። ከዚህ መንገድ እንደምን አዙራው እንደዚህ ባዞርስ ሰፈርሽ ኮንሽ ብትጠብቂኝ? ብጠብቅህም ችግር የለውም። እንትን ብትይኝ ነው ቤትሽ ሰፈርሽ
ሰላም ጋይስ እንዴት ናችሁ? ሰላም ሰዓት ማሻሻል ነበረብኝ። ስታድግ ማለት አሁን መጀመሪያ ከነበርክበት እድሜ 1 አመት ሲጨምር ምን አላስተካከልኩት ነገር አለ? ሰፈር ድረስ እና ብለሽ ስጠሪኝ አልመጣው። በፊት ትመጣ ነበር። በፊት መጣው ለችግሬ ነበር። የሆነ ነገር ሲቸግረኝ ምናምን አጣለው። እንዴ እና በጣም ናፍቀኝ ነው ያ እንደዚህ አንከኩ የጠራውክ ማለት ነው። ምንድን ትላንት አብረን ነበር እንግዲህ እሺ ቆይ ልንገርሽ ስጦታ አለ ድጋሚ ማለት ነው። አንቺ ለልደት ስጦታ የሚሰጡን ሰዎች ምንድን ነው በጣም በዛው አይኔ ደግሞ ማለት ነው የዛሬ በጣም በቃ ስፔሻል ስጦታ ነው። በዛ ላይ ደግሞ ማለት ነው ለረጅም ጊዜ ሊቆይ የሚችል በቃ የሆነ ረጅም ጊዜ በጣም ሰርፕራይዝ ነውና እንደዚህ ሁላ አይን ጨፍነ ምናምን ነው የምሰጠው። አንቺ ችግር የለብኝም እኔ አይኔ መጨፈን ችግር የለብኝም። ሲጃኒ ነኝ ደግሞ ታምነኛለህ። ግን ፎን ሌላ ነገር እንደማላስብ ነው። አሪፍ ስጦታ ነው። አንዴ በጣም ካሜራ ይጥፋናስ አይደለም እንዴ በካሜራ ለምን ቤተሰቦች ማየት ስላለባቸው ማለት ነው። እሺ ማን ነው የሰጠኝ? ማን ነው የሰጠኝ? አንቺ እሱን እነግርሃለሁ። እኔ አይደለሁም። እኔ የኔ እጅ አለበት ስራው ላይ። እኔ ደግሞ የምሰራቸውን ስራዎች ታውቃለህ። ኦኬ ፕሮክሲ ነው እንዴ? ለምንድን ነው ታደፈው? እኔ እኮ ልሰጥህ ነው፣ ግን እስከዛ ድረስ ያው እሺ በቃ እሺ ምን እስኪኛ እንዴ? እሺ ተረጋጋ። እንትኑን አንተ ከዛ ማየት ምናምን አይቻልም። እንዴት ማይክ ይዤ ልጨፍን አይደለም? ያራጃቺ ያነስችልኝ ማረብ ነው። አንተ አታምነኝም እንዴ? ሁሉም ሰው እንደራሱ ነው የሚመስለው። አይ እንደራሱ ነው የሚመስለው። እኔ ዋና አለ ታሪክ አላወራም፣ ግን ማለት ነው ምን አርግሻል? አይኔ ውስጥ ጨፍነህ እኔ አላወራም። አራርጊ እኔ ምን አርጋለሁ? አይ አራኒ እንደዚህ አይነት ተንኮለኛ አይደለሁም ሲጀመር ታውቃለህ። ስለዚህ አይንን ጨፍነውን ብዙ ባንከራከር ደስ ይለኛል። እኔ ሰው ባለበት አይኔ አልጨፍንም። ከፈለግሽ እኔ እኮ ነኝ እኔ ካሜራ ያኛ አይደል እንዴ? አልጨፍንም አልጨፍን ኖርማል መስጪኝ ከሆነ ስጪኝ፣ ማስጪኝ ከሆነ ደግሞ አታካብጂ። ደግሞ ራስሽን ሰራሽው አረቢና በፍቅራችን ጊዜ ያን ጊዜ በፍቅራችን እኔ አልጨፍንም አልስማም። ልጨፍን ልመናት ካሜራማን አው ያደረገ ለመናት ያደረገ አይልክ እንዴ ሰርፕራይዝ ነው እኮ። እሺ ሰርፕራይዝ እሺ። እኔ አሁን ከየት ነው የምታመጪው? እጅሽ ላይ የለም አንዴ እኮ እሱ እኮ ካየኸው ሰርፕራይዝ። እሺ በቃ እሺ። አሁን ልጨፍን ያው መክፈት አይቻልም። እሺ አደራ በሰማይ እሺ ያስሚኛ አላስብልህ አምናለሁ። በቃ ካምነሽ እኔም ያልሽኝን አላጎልም፣ እምነትሽን አላጎልም እኮ። እሺ አንቺ እምነቴን ግን እንዳታጎይ። እንደማፈቅርሽ ወቂልኝ። እኔን ስጨፍን የምትታይኝ አንቺ ነሽ። አይኔን ስከድ ነው አይኔ ውስጥ ያለሽው አንቺ ነሽ። ኦ ማይ ጋድ አንቺን ብቻ ነው ማየት የምችለው። ከአንቺ ውጭ ያሉ ነገሮች በሙሉ ውሸት ነው የሚመስሉኝ። አንጀቴን እየበላ ነው። ሳክስ ፕሮማክስ። እሺ ወደስቱ አንቺን ቆይ ልሰክስ፣ ትንሽ ልሰክስሽ አልፈልግም። አንቺን ካየው በኋላ ፀሐይ ብትገባ ብትወጣ ለምን ትርጉም አይሰጠኝም። አንተ ረፍኒ እንተ ሞትብሃለሁ እዚህ ጋር እንዳልወድቅብህ። ፈጣሪ ፀሐይን በቃ አንቺ በኋላ ፈጥሯት ቢሆን ኖሮ ይሄኔ ለምድራችን ፀሐይ አታስፈልግም ነበር። አንቺ ብቻ በቂ ነበርሽ። በጣም እሺ። ለምንድን ነው እንደዛም ሄዶኝ እዚህ ጋር የቆምኩበት ቦታ ተመችቶኛል። እሺ ምንድነው የምትይኝ? ሰፈሪ ላይ ምን አይንህን ጨፍን። እሺ እና ሰዓት እኔ አይንሽን ጨፍኝ፣ ግን ቤተሰቦች የሚመጡስ እሱ እንዴ እኔ ሪስኩን ውስጥ። እሺ አክሽን በቃ ችግር የለውም። ቀጥይው ጨፍና ታዲያ እንዳገልጥሽ። እሺ ማርያምን አልገልጥም። ማርያምን በቃ ምላል እኔ ግላት ስለሆነሽ የምገልጠው። እሺ
ቆይ እሺ እያየህ አይደለም ምን ይል ግለጥ እስክል ድረስ ነው የምገልጠው ማለት ነው። አለ ቆይ እንትን ደስ ሳርጌ ምናምን ነው ስጦታዬን የምሰጥህ ማለት ነው። ደስ ሳርጌ እንቅልፌ ልተኛ እንዳተኛ ብቻ እንቅልፌ ልተኛ ነው። ደስ ሲያረግሽው ወጣረኝ እንደምወድህ ምናምን ታውቃለህ? እሺ በቃ በጣም ነው የምወድህ። በጣም ነው ደግሞ ማፈቅር እኮ ልሰጥህ ነው ዊና። እኔ እንቅልፌ ይመጣል ይኸው በእናትሽ እንዳገልጥ እኔ እንደዛም ታርጊኝ ከሆነ እንቅልፌ ይመጣል። እንዴት ምን አረኩ? ምንም እኮ አላረኩም። እየከፈትኩኝ የከፈትኩኝ ስለሆነ ነው። እሺ እኔ ለምን ነው የምትደባብሽኝ? ቆይ አንዴ ስጦታውን የከፈትኩኝ እኮ ነው። ከላይ ከጭንቅላት ከላይ ነው የሚዘንበው ማለት ነው። እኔ መክሬ አስመክሬ ማለት ነው አልሰማም ብለኸኛል። ዮርዳኖስ አቤት እንዲህ ማዘን እንዳ በቃ ዞር በይልኝ ካጠገቤ ዮርዲ ዞር በይልኝ በቃ እንደዚህ ማዘን የለብህም ዞር በይልኝ ረፊ እሺ እንዴ ላረ ወደዛ ላልፍ ነው እኔ ቢና ፀጉር ቤት ሄደህ ከምትለፋው ማለት ነው እኔ ባስተካክልልህ ይሻላል። ሰላም ቤተሰቦች ከዚህ በኋላ ፀጉራችሁን መስተካከል ከፈለጋችሁ እኔ ጋር እየመጣችሁ መስተካከል ትችላላችሁ። ምንም አትልም አይኖችሽ አይቼ ሳገግም እንደበትሽ ይገለኛል ዳግም አሸነፈ ልቤ ሸጋ ልጅ ወደደ በፍቅር ሰከረ በደስታ አበደ ክንፍ ያርገኝ ፍቅር ያንሳይጣለኝ አንቺን መሳይ ወዶ ጌታን ሰው እያየህ እኮ ነው። ሰው እግዚአብሔርን ሰው እያየህ ነው። አትና ደድ ቶሎ ታረቅ። አይ እዚህ ጋር ሰክሽናሽ እንኪ አይ ሳልጨርስማ በፍጹም እኔ ደንበኛ አላበላሽ አለቅህ ያለኝ የያዘኛ ባዜ ያመላልሰኛል በሯ ሁል ጊዜ ምክንያት ፈጥሬ ላይሽ እመጣለሁ ካላየሁሽማ ባሳብ ማለቄ ነው ስትወጣ ስትገባ አሻግሬ ያየው ካወራችሁ ሁሉ ባይኔ የተያየው አልገባታል እንጂ መውደድ ያልታያት በሷ መጎዳቴን ማን ሄዶ ይንገራ